ጤና ይስጥልን የኢንሳይትስ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። በአዲስ አበባ ጎጃም መንገድ ላይ አንድ አውቶቡስ ውስጥ የነበሩ ሙሉ ተሳፋሪዎች በታጠቁ ኃይሎች መታፈናቸው ተሰምተዋል። በኦሮሚያ ክልል ከአዲስ አበባ ጎጃም መንገድ ከፍቼና ጎሃ ጽዮን መካከል ባለው መንገድ ክፍል አሊዶሮ ላይ ዛሬ ማለትም መጋቢት 8 አውቶቡስ ጭኗቸው እየተጓዙ የነበሩ ሙሉ ተሳፋሪ ሹፌርና ረዳት ሳይቀሩ በታጠቁ ኃይሎች ታፍነው መወሰዳቸው ተሰምተዋል። በዚህ መስመር ታዲያ በተደጋጋሚ ሹፌሮች ተሳፋሪዎች የሚገደሉበት የሚታገቱበት ሂደት ቢኖርም ችግር የሚፈጠርበት ቦታን ለይቶ መጠበቅ አጋችን አድኖ መያዝ ባለመቻሉ ችግሩ እንዳይቆም አድርጎታል ሲሉ ሹፌሮች አስታውቀዋል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ አገራቸው መመለሳቸው ተገለጸ። መንግስት በማይናማር በአስቸጋሪ ሁኔታ ውስጥ የነበሩና ታይላንድ ወታደራዊ ካምፕ ተጠልለው የነበሩ 53 ኢትዮጵያውያን ወደ አገራቸው እንዲመለሱ ማድረጉን አስታወቀ። ትላንት መጋቢት 7 ቀን 2017 ዓ.ም 23 ዜጎችን እንዲሁም ዛሬ መጋቢት 8 ቀን 2017 ዓ.ም ደግሞ 30 ዜጎችን በአጠቃላይ በካምፑ የነበሩትን 53 ዜጎች እንዲመለሱ ማድረግ መቻሉን ገልጿል። ወደ ሀገራቸው እንዲመለሱ የተደረጉት ኢትዮጵያውያኑ ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ መሆናቸውን ጠቁመዋል። ኢትዮጵያውያኑ ወደ ሀገራቸው እንዲመለሱ የተደረገው በኢትዮጵያ አየር መንገድ ጋር በመተባበርና በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመነጋገር መሆኑን አስታውቋል። እስካሁን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ በመጀመሪያውና ሁለተኛው ዙር በጠቅላላው 130 ዜጎችን ወደ ሀገራቸው መመለስ ተችሏል። ከ70 ግራም በታች ሲሸጡ በተገኙ ከ72 በላይ ዳቦ ቤቶች ላይ ህጋዊ እርምጃ መውሰዱን የአዲስ አበባ ንግድ ቢሮ አስታወቀ። በንግድ ቢሮ ከተተመነው 70 ግራም በታች ሲሸጡ የተገኙ ከ72 በላይ ዳቦ ቤቶች ላይ እርምጃ መውሰዱን የአዲስ አበባ ንግድ ቢሮ ያስታወቀ ሲሆን የሚደረገው ቁጥጥር እንደሚቀጥል ገልጿል። እርምጃ ከተወሰደባቸው 72 ዳቦ ቤቶች ውስጥ 65ቱ ዳቦ ቤቶች ወደ ህጋዊነት እንዲመለሱ መደረጉን የአዲስ አበባ ንግድ ቢሮ የህጋዊ ስነ ልክ ቡድን መሪ ደረጀ በቀለ ተናግረዋል። ዳቦ ከመሰረታዊ ድጎማ ሸቀጦች ውጪ መሆኑን ያስታወሱት የህጋዊ ስነ ልክ ቡድን መሪው ንግድ ቢሮ ዳቦ ቤቶችን በተለጠፈው ዋጋና ግራም እየሸጡ ነው የሚለውን ብቻ ክትትል እያደረገ መሆኑን ገልጸዋል። ንግድ ቢሮ በክትትልና በቁጥጥር ወቅት ከለጠፉት የዳቦ መሸጫ ዋጋ በላይና ከተተመነው ግራም በታች መጠን ያለው ምርት የሚሸጡ ዳቦ ቤቶች ላይ ከጽሁፍ እስከ ንግድ ፍቃድ መሰረዝ እርምጃ የሚወሰድበት አሰራር ስለመኖሩ አቶ ደረጀ በቀለ አስታውቀዋል። ዳቦ ቤቶች ከለጠፉት የዋጋ ዝርዝር በላይ ሲሸጡ እንዲሁም ግራም አጉድለው ሲገኙ ህብረተሰቡ በነፃ ስልክ ቁጥር 8588 ጥቆማ መስጠት እንደሚችል ተናግረዋል። ከውጪ ወዳገኘናቸው መረጃዎች ስናልፍ አሜሪካ በየመን የሃውቲ ታጣቂዎች ላይ አዲስ የአየር ጥቃት መፈጸሟ ተገለጸ። በጥቃቱ ቢያንስ 53 ሰዎች መገደላቸውን በሃውቲ የሚመራው የጤና ሚኒስቴር ቃል አቀባይ አኔስ አልስባሂ ትላንት ተናግረዋል። አሜሪካ በዛሬው ዕለት በየመን የሃውቲ ታጣቂዎች ላይ አዲስ የአየር ጥቃት በመፈጸም ፕሬዝዳንት ዶናልድ ትራምፕ ባለፈው ጥር ወር ስልጣን ከያዙ ወዲህ በመካከለኛው ምስራቅ እያካሄደች ያለውን ትልቅ ዘመቻ አድማስ አስፍታለች። አሜሪካ ባለፈው ቅዳሜ በኢራን በሚደገፉት የሃውቲ ታጣቂዎች ላይ መጠነ ሰፊ የአየር ጥቃት የጀመረችው በቀይ ባህር በሚንቀሳቀሱ መርከቦች ላይ የሚደርሰውን ጥቃት ለማስቆም ነው። የሃውቲዎችን አልሚስራ ቴሌቪዥን ጠቅሶ ሮይተርስ እንደዘገበው አሜሪካ በዛሬው ዕለት በፈጸመችው ጥቃት ከዋና ከተማዋ ሰንዓ ሰሜን በኩል የሚገኙት ሁለት የቀይ ባህር ከተሞች ሆዴይዳ እና ጃውፍ ኢላማ ተደርገዋል። በጥቃቱ ቢያንስ 53 ሰዎች መገደላቸውን በሃውቲ የሚመራው የጤና ሚኒስቴር ቃል አቀባይ አኔስ አልስባሂ ትላንት ተናግረዋል። አልስባሂ በጥቃቱ ከተገደሉት ውስጥ 5ቱ ህጻናት፣ 2ቱ ሴቶች መሆናቸውንና ሌሎች 98 ደግሞ መቁሰላቸውን በኤክስ ገጹ ገልጿል። ሩዋንዳ ከቤልጂየም ጋር ያላትን ዲፕሎማሲያዊ ግንኙነት አቋረጠች። ሩዋንዳ ከቤልጂየም ጋር ያላትን ዲፕሎማሲያዊ ግንኙነት እንዳቋረጠችና ሁሉም የቤልጂየም ዲፕሎማቶች በ48 ሰዓታት ውስጥ ሀገሪቱን ለቀው እንዲወጡ አዛለች።
የሩዋንዳ የውጭ ጉዳይ ሚኒስትር በዲሞክራቲክ ሪፐብሊክ ኮንጎ ውስጥ በተፈጠረው ግጭት ቤልጂየም ሩዋንዳን ያለማቋረጥ ኮንነዋል ያሉ ሲሆን ሁሉም የቤልጂየም ዲፕሎማቶች በ48 ሰዓታት ውስጥ ኪጋሊን ለቀው እንዲወጡ አዛለች። ቤልጂየም ሩዋንዳ የወሰደችው እርምጃ ተገቢ እንዳልሆነ ጠቅሳ በሩዋንዳ የሚገኙ ዲፕሎማቶቿን አስወጥታለች። እንደነዚህ አይነት አዳዲስና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።